ቤተሰብ እንግዲህ አብርሃም ቤተሰቦቹን ይቅርታ ጠይቋል ማለት ነው ውዶቼ። እንግዲህ ይቅርታ የጠየቀበት ምክንያት እንግዲህ በእኔ ምክንያት በጣም ብዙ ነገር ሆናችኋል፣ በእኔ ምክንያት ብዙ ነገሮችን ተፈጥረዋል። በጣም ይቅርታ፣ ከዚህ በኋላ ራሴን ሁኜ በፊት የምታውቁት አብርሃም ጀግና ልጃችሁ ሁኜ እንግዲህ አኮራችኋለሁ በማለት እንግዲህ ይቅርታ ጠይቋል። ቤተሰቦችንም ይቅርታ እንደጠየቀው ትዳርህንም የልጅህንም እናት ልጅህንም ይቅርታ መጠየቅህን እንዳትረሳ ማለት ነው አብርሃም። ምክንያቱም እንዲሁም ከቤተሰብ በላይ የበደልከው ሩታንና የገዛ ልጅህን ልውልን ስለሆነ ሁለቱንም ይቅርታ መጠየቅ እንዳትረሳ ላለሁኝ። ምክንያቱም አንዳንድ ጊዜ ያው ካልነገሯችሁ አይገባችሁም። አንዳንዱ ነገሮች ቀላል ነገር ነው ብላችሁ ያሰባችሁት ነገር ለህይወታችሁ በጣም አስፈላጊ እንደሆነ የሚገባችሁ ከእናንተ ሲርቅ ነው ብዬ አስባለሁና ሰላም ሰላም የኔ ወዶች የኔ ርቆች እንዴት ናችሁ? ሰላማችሁ ብዝት ይበልልኝ። አላችሁልኝ ወይ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልልኝ ውዶቼ። እንዴት ናችሁልኝ ውዶቼ? አላችሁልኝ ወይ? ሙቀት ሊደፋን ነው ትላላችሁ ማለት ነውና እንግዲህ ይሄንን ቪዲዮ የቀረጽኩላችሁ ከ3 ቀን ነው ከ4 ቀን በፊት ነበር የቀረጽኩት ማለት ነው። ይሄንን ቪዲዮ በዛን ሰዓት በጣም አሞኝ ነበረ። እዚህ ጋር እንደምታዩትም ከንፈሬ ላይ ራሱ እንደዚህ ቆስሎብኝ ነበር። ምክንያቱም በሙቀቱ ትኩሳት ነበር አሞኝ ነበረውና በዛ ምክንያት ነው እንግዲህ እንደዚህ የሆነው ማለት ነው ውዶቼ። የሆነ አንዳንድ ጊዜ ለካስ እኔ በቃ ቢያመኝ እንኳን እናንተ ጋር መምጣት አልተውም ማለት ነው ውዶች። እና በባለፈው ነበር የቀረጽኩት ቪዲዮውን ብቻ ግን ባለፈው አንድ ጊዜ ሰርችላችኋለሁ መሰለኝ በዚህ ቪዲዮ። አሁንም ድጋሚ ይዤው መጣሁኝ ማለት ነው ውዶቼ። እና ፈጣሪ በሰው ሀገር እንዳያምን ፈጣሪ ይጠብቀን ከመጥፎ ነገር እና በጣም ከባድ ነው እና ውዶቼ። ዘን ሰዓት በጣም አሞኝ ነበረ። ብቻ ግን አልሐምዱሊላህ አላህ ቀለል አድርጎልኛል ማለት ነው ውዶቼ። እና ባይቦቼ እንግዲህ ወደ ገደለው ወደ መጣሁበት ርዕስ ሌስ ጎ ብዬ ስገባላችሁ ማለት ነው። አብርሃም ያው ይቅርታ ቤተሰቦቹን ጠይቋል። ጋሽዬ ራሱ አብርሃም ይቅርታ ራሱ ቢጠይቅም ጋሽዬ ግን በጣም በቃ እንዳዘነበት ነው አሁንም ማለት ነው። ምክንያቱም ለምንም ነገር ሊሆን ይችላል፣ ለቀልድም ለምርም ሊሆን የቀልድም የምርም ሊሆን ይችላል። ግን እንዴት እንደዚህ በህይወቱ ላይ ይቀልዳል? ዛሬ የሚገኘው ገንዘብ ወይንም ዛሬ የምታገኘው ዝና ነገ ላይ ካንተ ጋር ላይኖር ይችላል። ዛሬ ላይ እንደዚህ ብለክ እንደዚህ ትዳርህን አደጋ ላይ ጥለክ ወይንም እንደዚህ ውጣ ውረድ ውስጥ ገብተክ ሰውን አሳዝነህ ያገኘው ገንዘብም ሆነ ዝና ላንተ ምንም ነገር አይጠቅምህም በማለት እንግዲህ ጋሽዬ የአባትነትን ምክር መክሮታል። እናም ደግሞ አብርሃም ይሄ ነገር ሳይጠፋው ቀርቶ አይደለም። አብርሃም አሁን ላይ በነገራችን ላይ እኔ ከሩታም ከሄርሜላ መሆን አልፈልግም፣ መጀመሪያ ሁሉ ነገር አጣርቼ ነው ወደ ህይወቴ መመለስ የምፈልገው፣ የራሴን ህይወት መኖር የምፈልገው ብሎ ያለው ተጸጽቷል። በነገራችን ላይ አብርሃም አሁን ላይ እየሰራ ያለው ነገር የሚያገኘውን ገንዘብ የሚያገኘውን እውቅና ምናምን ሳይሆን ለሱ የሚጠቅመው መረጋጋቱና ሰላም መሆኑና እንደ በፊቱ በፍቅር መስራቱ ነውና ስለዚህ አሁን አብርሃም ትልቅ ጻጻት ውስጥ ያለ ይመስለኛል ማለት ነው ውዶቼና ለዛ ነው አሁን ላይ እንደዚህ ማድረግ አለብኝ። ተሽሎት ታሟል ተብሎ ነበር፣ አሁን ደግሞ ተሽሎታል ተብሎ ምናምን በቃ ራሴን ማየት አለብኝ፣ ለራሴ ጊዜ መስጠት አለብኝ ምናምን ብሎ ሌላ ታሪክ ውስጥ ገብቷልና አንዳንድ ጊዜ ምን አለ መሰላችሁ ዝናብ ባልጣለበት ቦታ ውሃ አይገኝም ወይ ርጥብ ነገር አይገኝም ታውቃላችሁና ስለዚህ አንዳንድ ሰዎች በሚናገሩት ልክ ለማያይ ይመስላችኋል እንጂ የሚጻፉትን ኮሜንቶች ሆነ የሚሰጡትን አስተያየት በጎረቤትም በሰፈርም በሁሉም ቦታ የሚሰጠውን አስተያየት አብርሃም ይወስዳል፣ ይቀበላል። ግን ደግሞ ተግባር ላይ አላደረገውም ነበረ። አሁን ላይ ግን ተግባር ላይ ያደረገ ይመስለኛል። ቤተሰቦቹን ይቅርታ ጠይቋል።